እንደምን አመሻችሁ። የእግዚአብሔር ስም የተባረከ ይሁን። ሃፒ ቴንክስጊቪንግ ኦፊሻሊ ቅድም አቤልም ብሏል፣ ግን አርፍዶ ለመጡ ሰዎች እንዲሆን ነውና ክብር ለአምላካችን ለእግዚአብሔር ይሁን። እንዲህ ያለ ጥሩ ጊዜ እግዚአብሔር ስለሰጠን በዚህ ጊዜ ደግሞ ያው እንደምታውቁት ሰሞኑን ፎከስ አድርገን እግዚአብሔርን ማመስገን ምስጋና ላይ ቲም ላይ ነው ያለነው። ቴንክስጊቪንግም በዛው ጊዜ ነው። እንደ ቤተክርስቲያንም አንድ ላይ ሰብሰብ ብለን ሐሳባችንን ሰብስበን ቆም ብለን እግዚአብሔርን በማመስገን ዙሪያ የእግዚአብሔርን ቃል እየተከፋፈልን ያለንበት ጊዜ ነውና የአምላካችን የእግዚአብሔር ስም የተባረከ ይሁን። ባለፉት ሳምንታት በጣም ደስ በሚል ሁኔታ እግዚአብሔርን ማመስገን ምስጋና ለእግዚአብሔር እንዴት እንደሚገባ ከዛ ጋር ተያይዞ ደግሞ ምስጋናን በዘመናችን ላይ በኑሯችን ላይ በህይወታችን ሁሉ ማወጅ እንዳለብንም ላስት ዊክ ስንከፋፈል ቆይተናልና ይሄ ሲዝን እግዚአብሔርን የምናመሰግንበት እያሰብን እያስተዋልን እግዚአብሔር ስላደረገው መልካምነቱ ስለማንነቱ እግዚአብሔርን የምናመሰግንበት ሲዝናችን ነውና ክብር ለእግዚአብሔር ይሁን። የዚህች ሀገር እንደ ካልቸርም አድርገውት አይደል ዴይ ኦፍ ሁሉ ኖሮ ሆሊዴ ናሽናል ሆሊዴ ሆኖ ቴንክስጊቪንግ መከበር መቻሉ ቀላል ነገር አይደለም። ሉካፕ ላረገው አሰብኩና ቅድም ምን ያህል ሀገራት ግን ይሄንን ያደርጋሉ ብዬ ለማየት ሞከርኩና በጣም ብዙ አይደሉም፣ ጥቂት ናቸው። ኢቭን አውሮፓ ላይ ቴንክስጊቪንግን እንደ ናሽናል ሆሊዴ ያላቸው በጣም ጥቂት ናቸው። እና ስለሱ ስመለከት በጣም የገረመኝ ናሽናል ሆሊዴ ያደርገው ቴንክስጊቪንግን ለማቅረብ በኮንግረስ የወሰኑት በ1863 ላይ ነው። 1863 ላይ ነው ኮንግረስ ናሽናል ሆሊዴ ብሎ ያከበረው እና 1865 ላይ ነው ጦርነቱ ሲቪል ዋር ላይ በነበሩበት ጊዜ ኢን ዘ ሚድል ኦፍ ዘ ክራይሲስ ነው ኢን ዘ ሚድል ኦፍ የተርሞይል የጦርነት ተርሞይል ምናምን ባለበት ጊዜ መሀል ላይ ነው ናሽናል ሆሊዴ እንዲሆን አብርሃም ሊንከን ፕሮፖዝ አድርጎ በኮንግረስ ይጸደቀው እና the idea behind ስመለከት ናሽናል ሂሊንግ a day of healing ቁጭ ብለን ሂል የምናደርግበት ካለበት ከጦርነት ከምኑ ወጥቶ ሰው ፖዝ አድርጎ ዩኒቲና ናሽናል ሂሊንግ እንዲሆን በማሰብ ያደረገው ነውና እግዚአብሔር ይባርካቸው። መቼስ ፎርሲ አድርጎ ይሄንን ነገር ማድረግ ቀላል አይደለም አይደል? እና ቀላል ነገር አይደለም። እግዚአብሔር ይባረክ። ስለዚህ እኛም ቆም ብለን እንማራለን አይደል? አንዳንድ ነገር ከአካባቢያችን ላይ ከምናየው ከምንሰማቸው ነገሮች ጎበዝ ተማሪዎች ከሆነ እንማራለን። ቆም ብሎ in the middle of ሲቆም አይደለም in the middle of ማክበር መቻል እግዚአብሔርን ማመስገን መቻል ቀላል አይደለም። በዛው መንፈስ እንቀጥላለን። የምንከፋፈለው ሐሳብ የሚገኘው በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 16-18 ያለውን ሐሳብ ነው። ፋሲል አቤል እግዚአብሔር አምላክ ይባርካችሁ። በደንብ ስለጸለዩ ቀጥታ ወደ ሐሳቤ ነው መገባው። እኔ መደጋገሙ አያስፈልግም። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16-18 ያለውን በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። የእግዚአብሔር ስም የተባረከ ይሁን። መቼስ ዳግም እንደተወለዱ ሰዎች ጌታ ኢየሱስ ክርስቶስን እንዳዳኛቸው አድርገው እንደተቀበሉ ሰዎች አንድ ልማድ አለን ሁላችንም ብዬ አስባለሁ። ያ ልማዳችን ምንድነው? የእግዚአብሔር ፈቃድ ለህይወታችን ምን እንደሆነ ማወቅ እንፈልጋለን ሁላችን። የእግዚአብሔር ፈቃድ ምንድነው? ስኖር ለኔ እግዚአብሔር ሆይ ፈቃድ ምንድነው የሚል የእግዚአብሔርን ፈቃድ የመጠየቅ የእግዚአብሔርን ፈቃድ የመፈለግ የእግዚአብሔርን ሐሳብ የማድመጥ ልምድ አለን ብዬ አስባለሁ። ዳግም የተወለድን ሰዎች በውጭ ባሉ ሰዎች ዘንድ እንደዚህ ላይሆን ይችላል። ምን አለ
ሰው ምን አለ ወይ ደግሞ ሁኔታው ምን አለ አይነት ውሳኔ ነው አይደለ? ብዙዎቹ የሚወስኑት ዳግም በተወለድን በክርስቶስ ኢየሱስ ዳግም የእግዚአብሔር ልጆች በሆንን ሰዎች መካከል ያለው ልዩነት ብዬ የማስበው ቆም ብለን ጌታ ሆይ ፈቃድህ ምንድነው የምንል ይመስለኛል ልምምዳችን። እና በዛ አይነት ልምምድ ውስጥ እኔ ያው ቤተክርስቲያን ውስጥ እንዳደገ ከሰንዴ ስኩል ጀምሮ ምናምን እንዳደገ ሰው ያ አይነት ልምምድ አለ። በጣም አንዳንድ ነገሮች ለማድረግ ስናስብ ስለ አገልግሎት በወጣት አገልግሎት ውስጥ ምናምን ስናገለግል እግዚአብሔር ሆይ ቤቱ አቅጣጫ ነው የምትፈልገኝ ውጤታማ መሆኑ የትኛው ጋር ነው ብላችሁ የመጠየቅ ነገር እንዳለ ተስፋ አደርጋለሁና ይሄ በእግዚአብሔርም ቃል በጣም የምንበረታታበት እንድናደርገው የእግዚአብሔር ቃል ኢንከሬጅ የሚያደርገን ነገር ነው። ምክንያቱም የእግዚአብሔር ቃል ሲናገር በፍጹም ልብህ በእግዚአብሔር ታመን በራስህ ማስተዋል አትደገፍ ይላል። በራሳችን ምርጫ ሁኔታውን ብቻ እያየን ውሳኔ እንድንወስን እንድንሄድ ዳግም የተወለድን ሰዎች ኢንከሬጅ አንደረግ። የእግዚአብሔርን ፈቃድ እያደመጥን የእግዚአብሔር የልቡ ሐሳብ ወዴት እንደሆነ እየጠየቅን እንድንኖር የእግዚአብሔር ቃል ይመክረናል። እና ይሄንን የእግዚአብሔር ፈቃድ እንዴት እናውቃለን ብለን ደግሞ ስናስብ የእግዚአብሔር ቃል እዛው መጽሐፍ ቅዱሳችን ላይ እግዚአብሔርን መጠየቅ እንደሚያስፈልገን ትዝ ይላችኋል። ማንም ጥበብ ቢጎድለው ሳይነቅፍ በልግስና ሊሰጠው የሚችለውን እግዚአብሔርን ምን ያድርግ ይላል? ይለምን፣ ለእርሱም ምን ያደርገዋል? ይሰጠዋል። የእግዚአብሔርን ፈቃድ ሳንታክት መጠየቅ ልምምዱ ሊኖረን እንደሚገባ በሚያስፈልገን በየትኛውም የህይወት አቅጣጫ ፈቃዱን ሊያሳየን ፈቃደኛ የሆነ አምላክ እንደምናመልክ እንድናስታውስ የእግዚአብሔር ቃል ይነግረናል። እሱ የህይወታችን ደራሲ ስለሆነ የህይወታችን መጀመሪያና መጨረሻ የሚያቅ እሱ ስለሆነ እሱ ከመጀመሪያ መጨረሻችንን ስለሚያቅ የኛ ስራ አካሄዳችንን፣ መንገዳችንን፣ ምርጫችንን ከሱ ፈቃድ ጋር ከሱ ከጻፈው ካቀደልን ካሰመረልን መስመር ጋር መሆኑን ቼክ ማድረግ ነው። እና እንደ ክርስቲያን የእግዚአብሔርን ፈቃድ በየጊዜው መፈለግ ልምምዳችን እንደሆነ ተስፋ አደርጋለሁ። የእግዚአብሔር ፈቃድ አንዳንድ ጊዜ በጣም ሲሊ በሚመስሉ ነገሮች ሁሉ ልንጠይቅ ይገባል ብዬ አምናለሁ። ትዝ ይላችኋል አይደል? መጽሐፍ ቅዱስ ላይ አብርሃምና ሎጥ መካከል የነበረው ቀና አድርጎ አይኑን አንስቶ ሎጥ ይሻላል ያለውን መርጦ ሄደ አይደል? የእግዚአብሔርን ፈቃድ በጣም ሜጀር በምንላቸው የህይወት አቅጣጫዎቻችን ላይ ደግሞ ትናንሽ በሚመስሉ የህይወት አቅጣጫዎቻችን ሁሉ ላይ የእግዚአብሔርን ፈቃድ እንደ ክርስቲያን መጠየቅ ያስፈልገናል። ይሄ አሁን ዛሬ ባነበብነው ክፍል ላይ የእግዚአብሔርን ፈቃድ ብዙ በመጠየቅ ጊዜ እንድናባክን የሚመክረን ክፍል አይደለም። ግልጽ በሆነ ሁኔታ የእግዚአብሔር ፈቃድ በህይወታችን ላይ ምን እንደሆነ የተገለጠ ሐሳብ የሚናገር ክፍል ነው እና ክፍሉ ሲጀምር ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በማናቸውም ሁኔታ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና ይላል እና ግልጽ የሆነ አንዳንድ ጊዜ መጽሐፍ ቅዱሳችን ላይ ሪቪልድ የሆነ የእግዚአብሔር ፈቃድ የተገለጠ የሚባል የእግዚአብሔር ፈቃድ አለ። ደግሞ ስለ ግል ህይወታችን በሚመለከት አንዳንድ የህይወት አቅጣጫዎቻችንን በሚመለከት እግዚአብሔርን ናክ አድርገን የምንጠይቅባቸው ፈቃዶች አሉ። ይሄ ግልጽ በሆነ ሁኔታ በእኛ ባመንን ሰዎች በክርስቶስ ኢየሱስ ዳግም በተወለድን ሰዎች ውስጥ የእግዚአብሔር ፈቃድ የሆነውን ነገር ሶስት ነገሮች ነው በግልጽ የሚናገረው። አንደኛው ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በማናቸውም ሁኔታ አመስግኑ። ትእዛዝ ነው፣ ቀጥታ ትእዛዝ ነው። ክፍሉ ላይ ጳውሎስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16-18 ያለውን ክፍል ስትመለከቱ አያብራራውም። እንዴት ነው ምናምን የሚለውን አይገልጸውም። ቀጥታ ትእዛዙን ይሰጣል፣ ወደ ሌላ ሐሳብ ነው የሚቀጥለው እና ከባድ ነው። ከኛ መካከል ሁሉ ጊዜ ደስ የሚለው ማን ነው?
ሁሉ ጊዜ ደስተኛ የሆነ ፊት የሚያሳየኝ ሰው አለ እዚህ አካባቢ። አንዳንድ ቀን ስመጣ ረዘም ያለ፣ አንዳንድ ቀን ደግሞ ፈገግ ያለ እና it's hard የእግዚአብሔር ቃል አንዳንድ ጊዜ በእግዚአብሔር ቃል ላይ የሚቀመጡ ትእዛዛት ቀላል የሚባሉ አይደሉም። በስጋ ለሚያያቸው በዚህ ተፈጥሯዊ በሆነው ዓለም ስንመለከተው የሚሆን ነገር አይደለም፣ የሚቻል የሚመስል ነገር አይደለም። ትዝ ይላችኋል ኢየሱስ ክርስቶስ በምድር ላይ ባገለገለበት ዘመን ስለ ሕግ ሲናገር ሕግ በሁለት ይከፈላል አለ። አንደኛው አምላክ እግዚአብሔርን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ ውደድ የሚል ነው አለ። it's hard። ሁለተኛው እሱኑ ትመስላለች፣ ባልንጀራህን እንደ ራስህ አድርገህ ውደድ የምትል ናት አለ። it's hard። ለሚያየው ሰው በጣም ከባድ ነው። ለዛም ነው እኮ በዛ ጠቅልሎ እሱ ሊያሳይ የመጣው። በዘመናት መካከል ስላልተቻለ ማለት ነው። የሰው ልጅ አልቻለውም። አምላኩን እግዚአብሔርን በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ሐሳቡ ሰው ልጅ መውደድ አልቻለም። ስለዚህ እግዚአብሔርን እስከ ሞት ድረስ ወዶ የሚታዘዝ ሌላ መምጣት አስፈለገው። ባልንጀራውን እንደ ራሱ አድርጎ የሚወድ መምጣት አስፈለገው። ዮሐንስ ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ፍቅር የለውም። he showed us ለካ ይቻላል አለ ኢየሱስ መጣ። ነፍሱን ሰጥቶ አሳየ። ይቻላል። ባልንጀራን እንደ ራስ መውደድ ይቻላል። ይህ በጣም ከባባድ የሚመስሉ በእግዚአብሔር ቃል ላይ የተቀመጡ በስጋዊ አይን ብንመለከታቸው የሚከብዱ የሚመስሉ ብዙ ትእዛዞች አሉ። ከነዛ መካከል እነዚህ 3 ቁጥሮች አንዱ ናቸው። ሁሉ ጊዜ በጌታ ደስ ይበላችሁ። ምን አለ ጳውሎስ ትንሽ ለዘብ ቢያደርገው፣ ሁኔታ እያያችሁ ደስ ብትሰኙ ቢል የሚቻል ቢያደርገው፣ በተቻላችሁ መጠን ደግሞ ብትጸልዩ ቢል። እንዴት ሰው ሳያቋርጥ መጸለይ ይችላል? እና እንደዚህ እንትን አድርጋችሁ ደግሞ አመስጋኞች ብትሆኑ፣ እንደው ዝም ብላችሁ ለጊዜ እንትን ኮምፕሌን ባታረጉ፣ ግሮን የምታረጉ ባትሆኑ እና ሲቻል አመስጋኞች ብትሆኑ እንደው ቢል ማቅለል ይችላል። ጳውሎስ ግልጽ ትእዛዝ ነው ለቤተ ክርስቲያን የሚሰጠው፣ በክርስቶስ ኢየሱስ ላሉ ሰዎች የሚሰጠው ግልጽ ትእዛዝ ነው። he said rejoice። ሁሉ ጊዜ ምን ይበላችሁ? ደስ ይበላችሁ። ሳታቋርጡ ጸልዩ። በተለያየ የህይወት አቅጣጫችን የእግዚአብሔርን ፈቃድ ለማወቅ ስትራግል ልናደርግ እንችል ይሆናል። በእነዚህ 3 ሐሳቦች ላይ ግን የእግዚአብሔር ፈቃድ ለቤተ ክርስቲያን ግልጽ ነው። ዳግም ለተወለዱ ሰዎች የእግዚአብሔር ፈቃድ ግልጽ የሆነባቸው ነገሮች ዘወትር ደስ እንድንሰኝ ነው። every day should be thanksgiving day። every day በህይወታችን should be ከእግዚአብሔር ጋር ህብረት የምናደርግበት የምንጸልይበት። every day should be እግዚአብሔርን thankful በሆነ heart፣ በጣም እግዚአብሔርን በሚያመሰግን የልብ አቋም ወደ እግዚአብሔር የምንቀርብበት እንዲሆን እግዚአብሔር ይፈልጋል። እንደገለጽኩት እነዚህ ትእዛዛት በጣም ከባዶች ናቸው። ሁልጊዜ ደስተኛ መሆን የሚያስቸግርበት ሲቹዌሽኖች በህይወታችን ስለሚገጥሙ፣ ሳናቋርጥ መጸለይ የማንችልባቸው ሲቹዌሽኖች ስለሚገጥሙ፣ በሁሉ ማመስገን ከባድ ስለሚሆን፣ ነገር ግን ጳውሎስ እዛው ቁጥር 18 ላይ ይቻላል ይላል። እንዴት ይቻላል ሲባል የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነው። በክርስቶስ ኢየሱስ ይቻላል ይላል። በራሳችሁ አትችሉትም። በእውቀት አይቻልም። ላደርገው ሞክራለሁ ብለን ብንሞክረው አይቻልም። በማን ይቻላል? በክርስቶስ ኢየሱስ።
የእግዚአብሔር ስም የተባረከ ይሁን። በክርስቶስ በመሆን ይቻላል። በክርስቶስ በመሆን ደስተኛ መሆን ይቻላል። በክርስቶስ በመሆን በማያቋርጥ የጸሎት ህይወት ውስጥ መመላለስ ይቻላል። በክርስቶስ በመሆን ለእግዚአብሔር በነገር ሁሉ ምስጋናን ማቅረብ ይቻላል ይለናል። በዮሐንስ ምዕራፍ 15 ቁጥር 5 ላይ ኢየሱስ ክርስቶስ ሲናገር ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። አያችሁ፣ ከግንዱ ጋር ስንጣበቅ የሚከብደው ነገር ይቻላል፣ የሚከብደው አይቻልም ያልነው በስጋዊ አይን ሲታይ ደስተኛነት እንዴት ሆኖ ነው ሰው ሁሌ ደስተኛ የሚሆነው? አንዳንድ ሰዎች አይታችሁ ታውቃላችሁ፣ በምንም ሲቹዌሽን ውስጥ ይስቃሉ። በምንም ሲቹዌሽን እኔ የሚገርሙኝ ሰዎች አሉ። በምንም አይነት ሲቹዌሽን ውስጥ ከውስጥ ደግሞ ይሄ ዝም ብሎ እዚህ ሀገር እንደሚሰጧችሁ ልክ ሲያያችሁ ብሎ የሚያልፉት አይደለም። ከውስጥ የሆነ ይታያል። የሰዎች ፊት ላይ ፊትን የሚያበራ የሆነ ደስታ ሰዎች ፊት ላይ ይታያል። እና እሱ እንዴት ይሆናል ካላችሁ ጌታችን ኢየሱስ ክርስቶስ እንዳለው እኔ በሱ እሱ በኔ ከክርስቶስ ኢየሱስ ግንድ ከሆነው ከዋናው መሰረት ጋር ስንጣበቅ ይቻላል ደስተኛ መሆን። እና በሱ ራሱ የሆናችሁት ደግሞ በሱ ነው ይለናል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ በክርስቶስ ኢየሱስ የሆናችሁት በእርሱ ነው፣ እርሱ በእግዚአብሔር ዘንድ ጥበባችን፣ ጽድቃችን፣ ቅድስናችን፣ ቤዛችን ነው ይላል። በራሳችን አይደለም። እነዚህ የምናወራባቸውን ነገሮች ሁሉ መሆን የምንችለው በራሳችን አይደለም። ሰው by its nature ሳያቋርጥ ደስተኛ መሆን፣ ሁል ጊዜ ደስተኛ መሆን፣ ሁል ጊዜ የመጸለይ፣ ሁል ጊዜ በነገር ሁሉ እግዚአብሔርን የማመስገን ቴንደንሲ የለውም። በክርስቶስ ኢየሱስ ግን ይቻላል ወዳጆቼ። የገባንበት ህይወት ልኬቱ እሱ ነው። የተጠራንበት ህይወት ልኬቱ እሱ ነው። ከኛ ውስጥ በራሳችን የምናመነጨው አይደለም። ከኛ ውስጥ ራዲየት አድርጎ የሚወጣ በክርስቶስ ኢየሱስ ስለሆንን፣ ከግንዱ ጋር ስለተጣበቅን፣ ከግንዱ ላይ ያለ ቅርንጫፎች ስለሆንን፣ ቅርንጫፍ ከግንዱ ምግብን እንደሚያገኝ ፍሬን እንዲያፈራ እንደሚያደርገው በክርስቶስ ኢየሱስ ስንሆን እነዚህ ፍሬዎች ራዲየት ያደርጋሉ ከውስጣችን። ይህን ከባድ የመሳሰሉ ትእዛዛት ለመኖር በክርስቶስ ኢየሱስ መሆን፣ ከእርሱ ጋር መጓዝ፣ ከእርሱ ጋር የጠበቀ ህብረት ማድረግ እጅግ በጣም አስፈላጊ ነው። ወዳጆቼ አንዳንዴ ቤተ ክርስቲያን ውስጥ መሆን በራሱ ብቻውን ከክርስቶስ ጋር እየተጓዘን ለመሆኑ ማስረጃ አይደለም። ቸርች መምጣት በራሱ ጉዟችን ከግንዱ ጋር የጠበቀ ለመሆኑ ማስረጃ አይደለም። ፍሬ ማፍራት አለ አይደል? ከግንዱ ጋር ያለ እኮ ፍሬ ለማፍራት አይችልም። ከግንዱ ጋር የተጣበቀና ከግንዱ ከስሩ ምግብን የሚያገኝ ውሃን የሚያገኝ ቅርንጫፍ ፍሬን ለማፍራት አይችልም። በደንብ ያፈራል። እና ጋራንቲ አይደለም። ዝም ብሎ መምጣት መመላለስ ምናምን ጋራንቲ ሊሆን አይችልም። ከሱ ጋር የሆነ ዋክ በተጠራንበት በዛ ጥሪ ልክ ከሱ ጋር ህብረት ማድረግ፣ ይሄንን የምንጠብቃቸው ይሄ በእግዚአብሔር ቃል ላይ የእግዚአብሔር ፈቃድ ነው። በህይወታችሁ ላይ የእግዚአብሔር ፈቃድ ይሄ ነው፣ እግዚአብሔር ሊያይ የሚወደው ይሄንን ነው የተባለውን ነገር በውስጣችን እንዲፈራ ያደርግልናል። እና ከጌታ ጋር ያለው ጉዟችን እንዴት ነው? how are we doing? አንድ ዘማሪ ሙሉቀን መለሰ የዘመረው መዝሙር በፊት ያው ታውቁታላችሁ፣ ትንሽ በእድሜ ገፋ ያላችሁ ሰዎች እና ሲዘምር ምን አለ? ከኢየሱስ ጋር ሲሄዱ፣ ከጌታ ጋር ሲሄዱ እንዴት ያምራል ጎዳናው፣ እንዴት ያምራል መንገዱ አለ። ከኢየሱስ ጋር የሚሄድበት መንገድ ዋው እንዴት ያምራል! ፍሬ ያለበት ስለሆነ
የሚበዛ ነገር ያለበት ስለሆነ ድርቀት ስላልሆነ የሚያምር ስለሆነ ነው። ከጌታ ጋር ስንሆን ከጌታ ጋር ስንጣበቅ ከግንዱ ጋር የተጣበቀ ህይወት ሲኖረን እነዚህ ሶስት የእግዚአብሔር ሐሳቦች የእግዚአብሔር ፈቃድ በህይወታችን የሆኑ ነገሮች ይፈራሉ ይላል። የመጀመሪያው ሁል ጊዜ ደስ ይበላችሁ የሚለው ነው። ይሄ አንዳንድ ሰዎች አይታችሁ ከሆነ ሁል ጊዜ ደስ ይበላችሁ የሚለውን ቸርች ሲመጡ ፈገግ ማለትን እንዲተካ ያደርጉታል። ፈገግ ያለ በቃ አይ ሰውዬ ደስተኛ ነው ምናምን ብለን እንድንል። አንዳንዱ ሰው ደግሞ ሲቹዌሽኑን ዲናይ ከማድረግ ጋር ኢኩዌት ያደርገዋል። የኔ ሲቹዌሽን ያለሁበት ሁኔታ ያለሁበት ፔን ሁልጊዜ ደስተኛ የሆነ ሰው ሁልጊዜ ፔን የሌለው ነው ማለት አይደለም። ስለዚህ ዲናይ ማድረግም አይደለም፣ አለማዘን ማለት አይደለም፣ ስሜታችንን መካድ ማለት አይደለም። ትዝ ይላችኋል ጌታችን ኢየሱስ ክርስቶስ በምድር ላይ በተመላለሰበት ጊዜ በጣም ወዳጁ የሆነው አልዓዛር ሲሞት መልእክት ላኩበት አይደል? በጣም ታሟል ድረስ አሉት። መድረስ አልቻለም። ዘግይቶ መጣ። ሲመጣ የመጀመሪያው ነገር እንግዲህ ኢየሱስ በድንቅና ታምራት እያደረገ የነበረው ኢየሱስ አለቀሰ ይላል። እንባን አውጥቶ አለቀሰ እና እንደሚቀሰቅሰው ሄዶ እንደሚጠራው ናውጣ ከመቃብር እንደሚለው የሚያውቀው ኢየሱስ ማለት ነው። እና ሁሉ ጊዜ ደስተኛ መሆን ማለት የማያለቅስ ማለት አይደለም። የሆነ ነገር የማይገጥመው ማለት አይደለም። ጌታችን ኢየሱስ ክርስቶስ በዕብራውያን ምዕራፍ 5 ቁጥር 7 ላይ በስጋው ወራት ከሞት ሊያድነው ወደሚችል ወደ እግዚአብሔር ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይለናል። የታዘዘው ኢየሱስ፣ መለኮት የሆነው ኢየሱስ፣ የአባቱን ፈቃድ ታዞ የመጣው ኢየሱስ በስጋው ወራት በዛ በሚያስጨንቁ ጊዜያቶች ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን ወደ እግዚአብሔር ያቀርብ ነበር። ስሜታችንን የምናልፍበትን ሁኔታ የሚያሳዝን ኤክስፒሪየንስ የምናደርገውን ሲቹዌሽናችንን መካድ ማለት አይደለም። ወይንም ደግሞ ዝም ብለን የውሸትም ሳቅ ፊታችን ላይ ማሳየት ማለት አይደለም። ይሄ ከውስጥ የሚሆን ደስታ ነው። ከሰውየው ሲቹዌሽኖች ጋር የሚገናኝ አይደለም። ከሰውየው ማግኘት ማጣት ጋር የሚገናኝ ደስታ አይደለም። እና ጳውሎስ ለዚህ ነው በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 10 ላይ ሐዘንተኞች ስንሆናል ሐዘንተኞች ስንሆን ዘወትር ደስ ይለናል። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። አንዳች የሌለን ስንሆን ግን ሁሉም አለን። አይገርማችሁም? እውነተኛ ደስታ እንደዚህ ነው። እውነተኛ ደስታ መሰረቱ በማግኘትና በማጣት ባሉ ጥጎች መቆም አይደለም፣ ጫፎች መቆም አይደለም። በክርስቶስ ኢየሱስ ያለውን እውነተኛ በክርስቶስ ኢየሱስ መስቀል የተሰራለትን ያንን እውነተኛ መዳን የተመለከተ ሰው፣ የገባው ሰው፣ የተረዳ ሰው በየትኛውም ሲቹዌሽን ውስጥ የሚወጣና የሚወርድ ሰው አይሆንም። በሐዘን ውስጥ ዘወትር ደስታን፣ በድህነት ውስጥ ባለጠግነትን፣ ምንም ባለመኖር ውስጥ ሁሉም የኔ ነው ማለትን የሚለማመድ ይሆናል። ይሄ ደስታ በሲቹዌሽኖቻችን የሚወሰን አይደለም ወዳጆች። አሁንም ተጨማሪ ኮትም አድርገው ጳውሎስና ሲላስን ነው። ጳውሎስና ሲላስ በሐዋርያት ምዕራፍ 16 ላይ ያለፉበትን ታሪክ በደንብ ታውቃላችሁ። ታሪኩን አልደግመውም። ነገር ግን በጣም የገረመኝ አንድ ነገር አለ። እሱን ተናግሬ ወደ ሁለተኛው ሐሳብ እሄዳለሁ። ትዝ ይላችኋል ጳውሎስና ሲላስ በሐዋርያት ሥራ ምዕራፍ 16 ላይ በዛ በምኩራብ ይሄንን ከተናገሩ በኋላ ህዝቡ ሁሉ ተቆጣና ወደ እንትን ወሰዷቸው።
ከዛ ወደ ወህኒ እንዲገቡ ተደረገ። ወደ ወህኒ ገቡ። እሱ ብቻ አይደለም፣ ከወህኒ ወደ ውስጠኛው ክፍል ገቡ። እሱ ብቻ አይደለም፣ ወደ ውስጠኛው ክፍል ከመግባት አልፎ ጠባቂው ተጠንቅቆ እንዲጠብቃቸው መልእክት ተላለፈ። ወደ ወህኒ ገብተዋል እነዚህ ሰዎች፣ ወደ ውስጠኛው ክፍል ገብተዋል። ጠባቂው የደረሰው ትእዛዝ አይደለም። ከዛ አልፎ ተርፎ እግራቸው በግንብ አጥብቆ እንዲታሰር ትእዛዝ ተሰጠ። ኢማጂን ያሉበትን ሲቹዌሽን አስቡ። በዚህ ሁሉ አጣብቂኝ በሚሆን ሲቹዌሽን ውስጥ ግን የነበራቸው ምላሽ ምንድን ነው? በመንፈቀ ሌሊት እግዚአብሔርን በምስጋና በዝማሬ ያመሰግኑ ነበር። ይጀመረ በቃ አያምም እያሉ አይደለም። ከግንብ ጋር ተጣረቃችሁ ካያችሁ እንጂ አይገባም። አንዳንዱ ነገር አሁን ስንናገረው በተለይ በዛ ዘመን የነበረውን ሃርሽ ትሪትመንት ኤክስፒሪየንስ ልናደርገው አንችልም፣ በሚነገረና በምንሰማው ብቻ ስለሚሆን። በሚያም ሲቹዌሽን ውስጥ የሚፈልቅ የሆነ ደስታ የሚመጣው ሁልጊዜ በሱ ላይ መሰረት ያደረገ ደስታ ከውስጣችን ሲመጣ ነው። እሱ ደግሞ በክርስቶስ ከመሆን የሚመነጭ ነው። በእኛ ሲቹዌሽን በእኛ እውቀት ላይ የተመሰረተ አይደለም። በእኛ ስኬት ላይ የተመሰረተ አይደለም። ይሄ ደስታ ወዳጆች ከሱ የምናገኘው ደስታ ነው። ዓለም የማትሰጠው ደስታ ነው። ዓለም በየትኛው ማቅጣጫ ይሄ ደስታ በእሷ ዘንድ የሚታወቅ አይደለም። በዓለም ዘንድ ያለው ደስታ ወይ ማግኘት ነው፣ ስኬት ነው። ከሱ ውጪ ደስታ የለም። ደስታችን በሁኔታ የሚወሰን አይደለም። ይልቁኑ በነቃ ሕሊና የምንመርጠው የህይወት ምርጫ ተስፋና በጌታ ብቻ ሐሴት ማድረግ ነው። it's a conscious የሆነ የህይወት ምርጫ ነው፣ የህይወት ውሳኔ ነው። አይናችን በክርስቶስ ኢየሱስ ላይና እርሱ በመስቀል ላይ በሰራልን ስራ ብቻ፣ በመስቀል ላይ በሰራው ስራ በገለጠው ፍቅሩ ላይ እንዲሁም ባዘጋጀልን የዘላለም ህይወት ላይ ብቻ እንዲያተኩር ከማድረግ የሚመነጭ ደስታ ነው። እንደሱ ካላደረገ፣ አይናችን እሱን ካላየ፣ አይናችን በወጀቡ ሁሉ ወዲውና ወዲያ የሚል ከሆነ ይሄ እውነተኛ ደስታ ራዲየንት የሆነው ኤክስፒሪየንስ ልናደርገው አንችልም። እሱን ብቻ እንድናይ እግዚአብሔር አይኖቻችንን ይክፈተው። ሁልጊዜ ደስ ይበላችሁ። ይሄ ምንድነው? የእግዚአብሔር ፈቃድ ነው። በእናንተ ዘንድ ይሄንን ደስታ የሚያዩ በውጭ ያሉ ሰዎች ይሄ ደስታ እነሱ ዘንድ የለም። እነሱ ሲያዩ እነሱ ያላቸው እናንተ ጋር የለም፣ ግን ደስታ እናንተ ጋር ያያሉ። የእግዚአብሔር ፈቃድ በቤተ ክርስቲያን ውስጥ ይሄ ደስታ ነው ከውጭ የሚጠራው ሰውን በእኛ ህይወት ላይ የሚገለጠው እንድንኖረው በትእዛዝ መልክ የተሰጠን ይሄ ደስታ ነው። ሁለተኛው ሳታቋርጡ ጸልዩ። ይቻላል። በመሰረቱ ይቻላል። ሳናቋርጥ መጸለይ ይቻላል። ጸሎት በእግዚአብሔር ላይ ያለ በእግዚአብሔር ላይ ብቻ የሚሆን ኮምፕሊት የሆነ ትረስት እና ሪላያንስ ነው። በእግዚአብሔር ላይ ያለ መደገፍ፣ መታመን ማሳያ መንገድ ነው ጸሎት። አንዳንድ ጊዜ እኛ ስንጸልይ አንዳንድ ሰዎች ወይ በጌታ ያልሆኑ ሰዎች ካዩ የሆነ ሪቹዋል እያደረግን ያለ የሆነ በቃ የሃይማኖት ስርዓት ነው የሚመስላቸው። ኖ ኖ ኖ ኖ ኖ ኢትስ አባውት ሪላያንስ። አይ ሪላይ ኦን ጋድ። በእግዚአብሔር ላይ ነው ተስፋ የማደርገው። እምነቴ በሱ ላይ ነው፣ መታመኔ በሱ ላይ ማሳያ ነው ጸሎት። እና የእግዚአብሔርን ገደብ የለሽ የሆነ ችሎታ የምንለማመድበት ነው ጸሎት። የእግዚአብሔርን የኃይሉን ችሎት የማይበት ነው ጸሎት። ማዳኑን የምንለማመድበት ነው ጸሎት። ጸሎት የእግዚአብሔርን የተስፋ ቃል የምቀበልበት ነው። የእግዚአብሔር ፈቃድ በማያቋርጥ በዚህ ህብረት ውስጥ የእግዚአብሔርን ማዳን፣ የእግዚአብሔርን ኃይል እንድንለማመድ የእግዚአብሔር ፈቃድ ነው ወዳጆች።
በዚህ በማያቋርጥ ጸሎት የጸሎት ህይወት ውስጥ ነው ባይዘወይ የማያቋርጥ ደስታ መመንጨት የሚችለው። የማያቋርጥ እግዚአብሔርን ማመስገን የሚመጣው በዚህ ውስጥ የተያያዙ ናቸው። you can't separate የምናደርጋቸው አይደሉም። በዚህ በጸሎት ህይወት ውስጥ ነው የእግዚአብሔርን መልካምነትና ታማኝነት የምንለማመደው። በዚህ ኮንቲኒየስ በሆነ የጸሎት ህይወት ውስጥ ነው እግዚአብሔር አልቲሜትሊ ዋና የህይወታችን ዋና የሆነ የሚሄደው። ነገሮቻችን የሚያስፈሩ፣ የሚያስጨንቁ፣ የሚያሰጉ ነገሮቻችን እያነሱ የሚሄዱት ቶታል ሪላያንስ በእግዚአብሔር ላይ በህይወታችን ኤክስፒሪየንስ እያደረግን እያደገ ሲመጣ በዚህ ህብረት ውስጥ ነው በክርስቶስ ያለውን ሀብታችንን፣ በክርስቶስ ኢየሱስ ያለንን ቦታ፣ ያለንን ስፍራ፣ ማንነታችንን፣ የተቀመጥንበትን ስፍራ፣ የነፍሳችንን ደስታ፣ ሐሴት የሆነውን የምናየው በዚህ ጸሎት ኮንቲኒየስ በሆነ የጸሎት ልምምድ ውስጥ ነው። እዚህ ክፍል ላይ ሳታቋርጡ ጸልዩ የሚለው ሐሳብ ይሄ ኮንቲኒየስ የሆነ ማነብነብን ጊዜ የሌለው ዝም ብሎ ረጅም ሰዓት እንትን ማድረግን አይደል የሚመስለው። የክፍሉ ትርጉም ሐሳብ የሚመስለው ሰው ሳል የያዘው ሰው ኮንቲኒየስሊ የማይለቅ ሳል አይደለ? እንደዛ አይነት ነው። የጉንፋን መድኃኒት ቅሽር ምናምን እየጠጣ ምናምን ካላጠፋው በቀር ኮንቲኒየስ ነው አይደለ? አንስቶፕብል ነው። በዛ አይነት ልምምድ ውስጥ ነው ክፍሉ የሚናገረው። ወዳጆቼ ሳናቋርጥ የጌታን ፊት መፈለግ ይሆንልን። ሳናቋርጥ ፊቱን ስንፈልግ፣ ሳናቋርጥ ደጆቹን ስናንኳኳ በሕያው ቃሉ ተስፋ ይገባልን። አንኳኩ ከፍታለሁ ያለን ጌታ ይከፍትልናል። አንሎክ የሚያደርግ ፖቴንሻል ያለው ነው። እግዚአብሔር ጋር ህብረት ስናደርግ፣ ከሱ ጋር ስንጠጋ፣ የሱን ፈቃዱን የበለጠ እየለየን በህይወታችን ውስጥ እግዚአብሔር የሚወደውን የሚፈልገውን ነገር እየለየን ኢንስቲንክታችን እስኪሆን ድረስ ልክ አንዳንድ ነገሮችን ለመወሰን ስንፈልግ አለ አይደል? አንዳንድ ጊዜ የመጀመሪያ የሚሆንልን እግዚአብሔር ነው። የመጀመሪያ ልክ አንድ ነገር ሲያስደነግጠን አንዳንዴ ለጸሎት ለደነገጥንበት ነገር እኮ እና ምንም አማራጭ ላይ ሌላ ነገር ወደ እግዚአብሔር መምጣት እኮ አለ። እሱን አይደለም ይሄ ክፍል የሚሆን። አማራጭ ከሌለ ወዴት ትሄዳል? ወደ እግዚአብሔር ነው የሚመጣው። ኖ ኖ ኖ ኖ ኖ ከሱ በፊት ያለውን በምርጫ የሚሆነውን በፍላጎት የሚሆነውን ራሴ ምርጫዬን አስገዝቼ ይሄ ነው የሚሻለኝ፣ ካንተ ጋራ መሆን ነው የሚሻለኝ፣ ፊትህን መፈለግ ነው የሚሻለኝ የሚለውን ያንን የህይወት ልምምድ እግዚአብሔር በእኛ ውስጥ ሊያይ ይወዳል። ሶስተኛው በሁሉ አመስግኑ የሚል ነው። በሁሉ አመስግኑ። በጣም የሚገርመኝ ነገር በአንደኛ ተሰሎንቄ ጳውሎስ የሚጽፍላቸው ሰዎች የተሰሎንቄ ክርስቲያኖች በጣም በትልቅ ስደት ውስጥ ያሉ ሰዎች ናቸው። በትልቅ ስደት ውስጥ ያሉ ሰዎች ናቸው። ጥቂት ይሁዲ የሆኑ ሰዎች አሉ። በአብዛኛው አህዛብ ኮንስቲቲዩት የሚያደርገው ቤተክርስቲያን ነው። ቤተክርስቲያኑ በዚህ ቤተክርስቲያን ውስጥ በትልቅ መከራ፣ በትልቅ ስደት፣ በትልቅ ችግር ውስጥ ያሉ ሰዎች ናቸው። ግን ጳውሎስ ትእዛዝ ነው የሚሰጣቸው። ሁል ጊዜ በሁሉ ምን በሉ? አመስግኑ። ቢ ቴንክፉል። በድል ጊዜ ማመስገን ቀላል ነው። ድሮ እንደሱ ነበረ። የድሮ ኢትዮጵያ ምናምን የምስጋና ቀን ምናምን ይደረጋል። እዚህ ብዙ አልሰማሁም። እና በድል ማግስት ማመስገን ይቻላል። ነገር ግን ስኬት ባልሆኑ ሁኔታዎች ውስጥ ማመስገን፣ በስራ ማጣት ውስጥ ማመስገን፣ በህመም ውስጥ ማመስገን፣ በብቸኝነት ውስጥ ማመስገን፣
በድካም ውስጥ ማመስገን፣ ሁሉ ጊዜ በሁሉ እግዚአብሔርን በሉ አመስግኑ። ወዳጆቼ የእግዚአብሔር ፈቃድ ድል እግዚአብሔር የሰጠን ጊዜ ከበሮ ይዘን እንድንመጣ እንደ ማርታና እንደ ማርያምና አሮን ነው። እንደ ማርያምና እንደ አሮን ከበሮ አንስተው መጡ። ፊው ቻፕተርስ በኋላ ታሪክ ሲቀየር ሌላ ሰዎች ናቸው። የድል አጥቢያ ምስጋና እንደሱ ነው። ዘወትር ግን በነገር ሁሉ በሚሆነውም በማይሆነውም በሆነልንም ባልሆነልንም እግዚአብሔርን ስለ ማንነቱ ስለሰራልን ስራ በመስቀል ላይ ስላደረገልን ነገር ብቻ ስለተከፈለልን ዋጋ ብቻ ስለተሰጠን የዘላለም ሕይወት ብቻ በሱ ስላገኘነው ፖዚሽን ብቻ እግዚአብሔርን እንድናመሰግነው እግዚአብሔር በኢየሱስ ስም ይርዳን። ኤፌሶን ምዕራፍ 5 ቁጥር 20 ሁሉ ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። አንዳንድ ጊዜ I understand ለምስጋና የሚሆን ነገር ከልባችን ሊያልቅ ይችላል። ቻሌንጆቹ ኦቨርዌልም ሊያደርጉ ይችላሉ። አንዳንድ ጊዜ በህይወታችን ለሌሎች በጣም ቀላል የሆነ ነገር ለኛ ከብዶ ሊሆን ይችላል። ለሌሎች እኮ በጣም ቀላል ነው። አንዳንድ ጊዜ ለማመስገን ፈልገን እስቲ ቆይ ቁጭ ብዬ ልፈልግ ብለን ልባችንን ከፍተን ፈልገን እንኳን ልናጣ እንችላለን። በዛ ሁሉ ሲቹዌሽኖች ሁሉ ውስጥ ግን በሁሉ እግዚአብሔርን ልናመሰግን ይገባል። በሁሉ እግዚአብሔርን ስናመሰግን ሲቹዌሽኖቻችን ስለተቀየሩ አይደለም፣ ነገሮቻችን እኛ ወደምንፈልጋቸው አውትካም ስለመጡ ወይንም ደግሞ እንዲመጡን በመፈለግ አይደለም። ነገር ግን እግዚአብሔር ሆይ አንተን አምናለሁ፣ የትኛውንም ሲቹዌሽኔን ለበጎ ልትሰራው እንደምችል አምናለሁ። The pain that I'm feeling, the challenge that I'm going through, አሁን ዛሬ ማልፍበት ቻሌንጅ አንተ ለሆነ ለሚያምር ነገር እየሰራው እንደሆነ ትረስት አደርጋለሁ። ባታነሳውም ማለት እኮ ነው። ባታነሳውም አምናለሁ። አልቲሜት ፈቃድ ለኔ መልካም ነው ብሎ እግዚአብሔርን በዛ ሲቹዌሽን ውስጥ ነገሩ ሳይንቀሳቀስ ማመስገን ማለት ነው። የእግዚአብሔር ፈቃድ እንዲገዛ ለእግዚአብሔር ፈቃድ ራስን ማስገዛት ማለት ነው። ወዳጆቼ በህይወታችን ምናልባት ስታክ ያደረግንበት ይሄ አመት ጠብቀን ስኬቶች ድሎች ጠብቀን ብቻ እግዚአብሔርን የምናመሰግን ሆነን ከሆነ የእግዚአብሔር ፈቃድ ዛሬ ስለ ሁሉ እግዚአብሔር እንድናመሰግን ነው። በህይወታችን የእግዚአብሔር ፈቃድ ሳናቋርጥ እንድንጸልይ ነው። በፊቱ ህብረት ከሱ ጋር እንድናደርግ ነው። የእግዚአብሔር ፈቃድ ሁሉ ጊዜ በፊቱ ደስ እንዲለን ከሱ በሚመነጨው ደስታ አልተጠየቅን። እኛ የደስታው ሶርሶች እኛ አይደለን። እኛ ሶርሱ ብንሆን ነበር እኮ ጉዱ። የደስታው ምንጩ እኛ ጋር ያለው ኦን እና ኦፍ ማድረግ የምንችለው እኛ ብንሆን ነው እኮ ችግሩ የነበረው። የምስጋናው የሁሉ ምንጩ እሱ ነው። እሱን ስንመለከት አይኖቻችን ከሁኔታዎች መውጣት ሲችሉ የእሱን አዳኝነት ስናስብ የማዳን ክንዱን ስናስብ በመስቀል ላይ ስለኛ የሰራውን ስናስብ ፍቅሩን ስናስብ ለኛ ለዘላለም ያለውን እቅዱን ስናስብ ወዳጆቼ ከየትኛውም በምድር ላይ አለ ከምንላቸው ቻሌንጆች በላይ ነው። ይበልጣል፣ የሱ ይበልጣል። የኛ ችግር የኛ አሁን ዛሬ ያዝናቸው ደስተኛ እንዳንሆን ምክንያት ናቸው ብለን የምንይዛቸው ነገሮች በፊቱ ሊቆሙ አይችሉም።
አንዳንድ ጊዜ አይኖቻችንን ማሻገር ማየት ያስፈልጋል፣ ቀና ማለት ያስፈልጋል። ስለዚህ እግዚአብሔር ሆይ እኔ አምናለሁ፣ አንተ መልካም ነህ፣ በማልፍበት ከባድ ሁኔታ ሁሉ ውስጥ አንተ የምትሰራውን የምታውቅ ነህ። እኔ አላውቀውም፣ እኔ አልገባኝም፣ አንተ ግን ታውቃለህ። ለዘላለማዊ ፈቃድ ራሴን አስገዛለሁ። ውብ አድርጎ ሁሉን አሳምሮ ለሚሰራው ፈቃድህ ለራስ እጅህ ራሴን አሳልፋለሁ፣ እሰጣለሁ፣ ሁለንተናዬን አስገዛለሁ ልንል ያስፈልጋል። በዛ ሲቹዌሽን ውስጥ ቆመን እግዚአብሔርን ስናመሰግን የእግዚአብሔር ፈቃድ በህይወታችን ይፈጸማል። እና እግዚአብሔር አልቲሜትሊ በህይወታችን ማየት የሚፈልገው ፈቃዱ የሆነው ይሄ ነው። በደስታ እንድንኖር የሚፍለቀለቅ ደስታ በፊታችን ላይ እንዲታይ፣ ደግሞ በማያቋርጥ ህብረት ውስጥ ከሱ ጋር እንድንኖር፣ ደግሞ ስለ ሁሉ እግዚአብሔርን ምን እንድናደርግ እንድናመሰግን። የእግዚአብሔር ስም የተባረከ ይሁን። ደስተኛ ናችሁ? ደስተኛ ናችሁ? ፊታችሁ ላይ ይታያል። በሁሉ ሁል ጊዜ ያ ይታያል ፊታችሁ ላይ። ሳታቋርጡ በልባችሁ ለእግዚአብሔር ትቀኛላችሁ፣ ህብረት ታረጋላችሁ፣ ስሙን ትጠራላችሁ። ወዳጆች ስለ ሁሉም ስላገኛችሁትም ስላጣችሁትም እግዚአብሔርን ታመሰግናላችሁ። እግዚአብሔር አምላክ ሁላችንንም በዚህ ጸጋ ይርዳን። ተነስተን ቆመን ጸልየን እንጨርሳለን። እንጸልያለን። እስቲ በእግዚአብሔር ፊት እንጸልያለን ሁላችንም። ይሄ እንዲሆን የእግዚአብሔር ፈቃድ በህይወታችን ላይ እንዲሆን